ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሀሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ለዚህች ድንግል የሚሰጠውን ክብር ሌላ አትስጥ። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። የባሕርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እማንስት፣ ከሴቶች ተለይተሽ ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? እጄ ሰረቀ፣ እኔ እጅ ቢሰርቅ ነፍሴን የሰረቀ ሥጋዬ ነው። ነፍሴ እንዳትሉ አሁን ዳቦ ቢሆን የሰረቁት አድርገውና ነፍሴ እንዳትሉ ነፍሴ ዳቦ አያስፈልጋትም፣ አትበላም ኋላ መሞተች በኋላ። ታዲያ ማን የሰረቀ? ሥጋ ነው አይደል? ሥጋ ከሆነ እግዚአብሔር ለምን ሰርቃል ብሎ ይፈርድብኛል? ይህም ደግሞ አንድ ጥያቄ ነው እኮ። አንድ አካል ነው አትሉም እናንተ ሰዎች? አንድ አካል በሉ እንጂ ምን አላችሁኝ? አንድ አካል ነው ማለት ለምን መሰላችሁ? አሁን አንድ ጥሩ ወጥ ሰርተን ሽታው ሲሸተን ደስ ይለናል። ሥጋን የሚያሸተው ነፍስ ነው። ነፍስ ነው ካላችሁ በዚሁ አፍንጫ ነው የምታሸቱት አይደል? ሥጋ ነው ካላችሁ ደግሞ ሰውየው ከሞተ በኋላ ጥሩ ወጥ ስሩና ይሸተው እንደሆነ ማን ነው ታዲያ የሚያሸተው? እስኪ ንገሩ። አንድ ሰው በሉ እንጂ። ስለዚህ ምን ይላል እዚህ ላይ? ተጎልቶ የተቀመጠው የሥጋ አፍንጫ ነው። ሽታውን ግን የምታጣጥመው ማናት? ነፍስ ናት። ስለዚህ ይፈረድባታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ያለ ትምህርት፣ ያለ መምህር፣ ያለ ትርጓሜ፣ ያለ ጉባኤ ቤት እውቀት የሚገኝ ከሆነ ክርስቶስ ለምን 3 ዓመት ለፍቶ አስተማረ? እንዲሁ ማንም ተነስቶ መጽሐፍ ቅዱስን አንብቦ የሚገለጥለት ከሆነ ሐዋርያትን ዝም ብሎ ገልጦላቸው አይሄድም እንዴ? ለምን ነው 3 ዓመት ለፍቶ ያስተማረ? ለበውክሙኑ እያለ ገባችሁ እያለ ለበውክሙኑ ተረድቷችኋል። እነሱ ደግሞ ፈክር ለነ ተርጉምልን አልገባንም እያሉ ተምረው አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለውም። ተመትሮ የሌለባትን በፍሰት የመጣችውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። ሰሎሞን ይናገራል። ሚ አዳም አጥባትኪ እህቴ መራት፣ ሙሽራዬ ጡቶችሽ እንደምን ያምራሉ ብሎ ይናገራል። ብሉይ ኪዳን ሐዲስ ኪዳን ናቸው። እናት ልጅ ስታሳድግ 2 ጡቶቿን 10 ልጅ ቢኖራት የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩንም የምታሳድግ። ብሉይ ኪዳንና ሐዲስ ኪዳን የቤተ ክርስቲያን ጡቶች ናቸው። ሐዋርያት ያደጉበትን ነው እኛ ጠብተን የምናድግበት። ሐዋርያት ምን አስተማሩ? የመጀመሪያው ክፍለ ዘመን ሊቃውንት ምን አስተማሩ? የሁለተኛው ክፍለ ዘመን ሊቃውንት ምን አስተማሩ? የሦስተኛው ክፍለ ዘመን ሊቃውንት ምን አስተማሩ? ይህንን ሰንሰለት ተከትሎ የማይመጣ ተቆርጦ የወጣ ነው። ይሄ በገዛ ፈቃዱ የሚተረጉም የመጀመሪያዎቹ ምን ብለው ተረጎሙት፣ ምን ብለው አመኑት ብላችሁ ወደ ዘመናት ተቀድመን መሄድ አለብን። አንድ የቤተ ክርስቲያን አባት ለመባል በዘመን የቀደመ፣ በቅድስና የቀደመ፣ በእውቀት የቀደመ 3ቱን ማሟላት አለበት። ሊቅ ተብሎ ለመጠቀስ መቅደምማ ሰይጣንም ቀዳማዊ ነው። ግን ከክርስቶስ በዘመን የቀረቡ፣ በዘመን ስለቀረቡ ደግሞ በእውቀትም የቀረቡ፣ እውቀት ብቻ አይደለም በቅድስና የቀረቡ እነዚህን ቅዱሳን ሊቃውንት ከነዘመናቸው ከነታሪካቸው አስመስክረን ያመነች ቤተ ክርስቲያን ናት። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ሕልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም።
በዓይኑ የሚያይ ሰው ዓይን የለህም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ አባቶቻችን ቅዱስ ዳዊት የተናገረውን ቃል ሲተረጉም ይላሉ ጣዕሙ ወታእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱ ይላል ቅዱስ ዳዊት። ምን ይላሉ አባቶች ሲተረጉሙ? ቀምሷልና ቅመሱ ይላል ብለው ይተረጉማሉ። እስኪ በሉ ቀምሷልና በሉ። ምን አሉ አለ? ቅመሱ አለ። ያልቀመሱ ሰው አሁን እንደው ብድግ ብሎ አንድ ሰው እንደው ስኳር አንዲት ቅምስ አድርጎ ሳይ አይ ስኳር ሲጣፍጥ ይባላል። ነውር አይደለም እንዴ? ነውር እኮ ነው። መጽሐፍ ቅዱስን ያልኖረ ሰው መጽሐፍ ቅዱስ እንዲህ ነው ብሎ አይተችም። እኛም ቢሆን የኖሩትን ነው የምንናገር እንጂ እኔ የገባኝን አይደለም አሁን የተናገሩት ያለ ቅዱሳን ሊቃውንት የቀመሱት የተናገሩትን ነው። ይሄን ነው ስለ ራዕየ ዮሐንስ ምናምን። ራዕየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ወብፁዕ ዘያነብቦ ይላል ምዕራፍ 1 ላይም ሲናገር ራዕየ ዮሐንስን የሚያነብሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግሥት ታማ ራዕየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉሥ አንተ ስትወጣ ስጦታ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቁሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀመጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግሥቲቱ በሀገር ቢዞር በሐኪም ቢዞር አልድን አለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ የል ባህር ጥየው ለአንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ አለው። ሄዳ እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግሥት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። በጸሎት ነጥቆ የወሰደው ማለት ነው። ስለዚህ ሁላችሁም ራዕየ ዮሐንስን ብትችሉ በቀን ምዕራፋን አንዳንድ ምዕራፍ ብታነቡ ግን እተረጉማለሁ ሳትሉ የከበዳችሁን ከመምህራን እዛችሁ መጣችሁ ለማስተርጎም ነው። ግን ስለዚህ እያነብባችሁ ብትሉ ከሞት ያስጥላችኋል፣ ረድኤት ይሰጣችኋል፣ በረከት ይሰጠናል። የቅዱስ ዮሐንስ በረከት ይደርብን። ይሄ ምዕራፍ ይሄ ጥቅስ እየተጠቀሰ ዝም ብሎ ዛሬም ሊያደር ነው መሰለ። ወደ ርዕሱ ልምጣ። ስለዚህ ርዕሱ ምን ይላል? እስኪ አንድ ጊዜ ድገሙልኝ። የእግዚአብሔርን ቤተ መቅደስ ምን በለው አለ? ለካው። እንዲህ ይላል ወመጠወኒ ህለተ ወርቅ ዘመጠነ በትር፣ ብትር የሚያክል የወርቅ ዘንግ ሰጠኝ ይላል። የምን ዘንግ? የወርቅ ዘንግ። ማነው የሰጠው? መልአኩ። ለማን? ለቅዱስ ዮሐንስ። በምን? በራእይ የወርቅ ዘንግ ሰጠኝ። ወይቤለኒ መጥን ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ ለካው። ወምስዋኦ መሰዊያውንም ለካው። ወሀበሂ ይሰግዱ ሎቱ የሚሰግዱትንም ሰዎች ለካቸው፣ ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለኝ ይላል። በደንብ አድርጋችሁ ስሙ። መቅደሱን ለካው አንድ፣ መሰዊያውን ለካው ሁለት፣ ሶስተኛ ደግሞ ምኑን ለካው ነው ያለው? የሚሰግዱትን ሰዎችም ለካቸው አለው። ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለው። ይህን ካለ በኋላ ደግሞ ምን ጨመረለት መሰላችሁ? ወባይቱ አጸደሰ ወጸናፌ ህድግ ወይትመጥን፣ ነገር ግን እድሞውን አትለካው አለው። ምኑን አትለካው ነው ያለው? እድሞውን። ወይም ደግሞ ከአጥሩ ውጭ ያለ ነው ቤተ ክርስቲያኑ ይሄ ነው። ከአጥሩ ውጭ ያለውን ያኛውን እዚያ መሳለሚያው በር ወደዚያ ያለውን አትለካው አለኝ። ለምን? እስመተ ውበት ለአሕዛብ በዛ ሀገር ቅድስት፣ ያቺ ቅድስት ሀገር ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ ይላል። ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና
አትለካው አለኝ። ወይ ከይድዋ 40 ወክሌተ አውርሃ 42 ወራትም አሕዛብ ይረግጧታል አለኝ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ምን ማለት ነው ይሄ? መቅደሱን ለካው ያለው አንደኛ የመጀመሪያው መቅደሱን ውስጠኛውን ክፍል ለካው ማለቱ ነው ይላሉ አባቶቻችን። ሁለተኛ ቅድስቱን ለካው ማለት ነው። ሶስተኛ ቅኔ ማሕሌቱን ለካው ማለት ነው። ይሄንን ለካው ማለት ነው። ሶስቱን ለካው አለው። ወሀበይ ይሰግዱ ሎቱ ይሄን ቅኔ ማሕሌቱን ለካው፣ የሚሰግዱበትን ቦታ ለካው ያለው ቅኔ ማሕሌቱን ለካው ማለት ነው። ተለካ ምንድን ነው ይሄ ለካው ማለት? መቅደሱን ለካው። አሁን ይሄንን ሰው ጉባኤ ቤት ካልገባ በስተቀር በቤተ ክርስቲያን ትውፊት ካልተካተተ በስተቀር ይሄን ማንም ሰው ሊተረጉም አይችልም። መቅደሱን ለካው ማለት ምን ማለት ነው? እሺ ለካውት ምንድን ነው ትርጉሙ? መቅደሱን ለካው፣ ውስጠኛውን ለካው፣ ውጨኛውን ለካው፣ ያኛውን ውጩን አትለካው። የወርቅ በትር ምንድን ነው ትርጉሙ? ይሄንን ተዋሕዶ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት ከሐዋርያት ባገኘችው በፈሰሰላት ምስጢር የምታውቀው። አዲያ ምንድን ነው? አንድ ትርጉም ልንገራችሁ። ውስጠኛው የተባሉ ቅኔ ማሕሌት ቅድስት መቅደስን የተመሰሉ እስራኤል ናቸው። ውጨኛው የተባሉ አሕዛብ ናቸው። ውስጡን ለካው ማለት ተመልከቱ፣ እስራኤል በቁጥር ጥቂት ናቸው ማለት ነው። የሚለካ በቁጥር የታወቀ ነውና የሚሰፈረው የእስራኤል ቁጥራቸው ጥቂት ነው ማለት ነው። ከዛስ ውጩን አትለካው ማለት ግን አሕዛብ ግን ቁጥራቸው ብዙ ነው ማለት ነው። አሕዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት? በዝተናል፣ እየበዛን ነው፣ እያየን ነው፣ እናጠፋችኋለን፣ እንደንፋባችኋለን የሚባል ብዛት ለአሕዛብ ተሰጥቷል። የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል ማለት በቁጥር ሊያንስ ይችላል። ሊሞትም ሊገደልም ተገድሎም ሙቶም ታስሮም ተገርፎም የእግዚአብሔር ሕዝብ ሊቀንስ ይችላል። አሕዛብ ግን ይበዛሉ። ይሄ ቀድሞ የተነገረ ነው። የአሕዛብ ቁጥራቸው ይበዛል። አዎ። ስለዚህ አትለካው ማለት አሕዛብ ያንሳሉ ብለህ አትጠርጥር። እንዲህ ያለ ግምት አትገምት። ለምን አሕዛብ በዙ አትበል። የማያምኑ ሰዎች ለምን ቁጥራቸው በዛ አትበል። ወርቅ ጥቂት አሸዋ ብዙ እንደሆነ የታወቀ ነው። ስለዚህ የማያምን ሰው ይበዛል። አዎ፣ ይህንን እወቅ። አንድ ነው። ሁለተኛ ትርጉም ውስጡን ለካው ማለት እስራኤል ሀብታቸው ጥቂት ነው ማለት ነው። እስራኤል ሀብታቸው ጥቂት ነው። ክርስቲያኖችም በሀብት የከበሩ አይደሉም ማለት ክርስቲያኖች ሀብታም መሆን አይችሉም ማለት አይደለም። ቁም ነገራቸው ሀብት አይደለም ማለት ነው። ቁም ነገራችን ማን ነው? የመጀመሪያው ክርስቶስ እግዚአብሔር ነው። የመጀመሪያ ሀሳባችን ክርስቶስ ነው። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረተው ቅድም ሲነበብ እንደሰማነው አክሲዮን ነው። እንደዚያ ይመሰረታል። የንግድ ህብረት ይመሰረታል። ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም። ኦርቶዶክሳዊት ተዋሕዶ እንዲህ ናት። በሀብት ልትደኸዩ ትችሉ ይሆናል። አዎ ትገፋላችሁ ነው። ከዚያስ ምን አለ ደግሞ ተመልኩ። ውጩን አትለካው ማለት የአሕዛብ ሀብታቸው ብዙ ነው ማለት ነው። ብይል ለአሕዛብ ነው። ዛሬ የማያምኑ ሰዎች ሀብታቸው ብዙ አይደል እንዴ? ነው አይደለም? ነው። በሀብታቸው ነው የሚመኩት። እናጠፋችኋለን የሚሉት ሁሉ በሀብታቸው ሲበዙ፣ በቁጥር ሲበዙ፣ የአሕዛብና የማያምን ሰው መመኪያው አንድ ቁጥር ነው፣ አንድ ገንዘብ ነው፣ አንድ ሹመት ነው፣ አንድ ጉልበት ነው። የማያምን ሰው መገለጫው ማለት ነው። እንዲህ ያለ ነገር ይበዛል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄን መሰረት አድርገህ አትመን ነው። ከዛሬ ጀምረ ሊለይል የሚገባ በቁጥር አይታችሁም አትኩሩ፣ ቁጥር አይታችሁም አትፍሩ። እንደዚያ ነው። አሕዛብ በዙ፣ የመድኃኔዓለም ያለ ልናልቅ ነው ብላችሁ የማይገባ ፍርሃት አትፍሩ። አነስን ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ። ይሄ የታወቀ ነው። ብዛት ለነሱ ነው። ብዙ ወርቅ ጥቂት ወርቅ ያለው ሰው አሉ አባቶቻችን። ብዙ ብር ያለው ጥቂት ብር ያለው ተመልከቱ።
ብዙ ነሐስ ባለው ጥቂት ነሐስ ያለው ብዙ ብረት ባለው ብዙ ብረት ያለው ጥቂት ብረት ያለው ብዙ ሸክላ ባለው እንዳይቀና እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት የአማኞች ማነስ አያሳዝነውም ማለት አያበሳጨውም። በዚህ እግዚአብሔር አይጎልበትም። ክርስቲያን ባለ ቁጥሩ ስራ ሰርቼ ልሙት ብሎ ይተጋል። አንድ ይሆናል። ልዩነቱን አጥፍቶ አድማውን ክርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምንጊዜም ያሸንፋል። ቁጥር ለክርስቲያን መሰረቱ አይደለም፣ ሀብት መሰረቱ አይደለም። አትስሩ አላልኳችሁም? እኔ የመጀመሪያ ቁም ነገራችን እግዚአብሔር ነው። ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ ሲያማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ ያለ ነው። ለካው የእናንተ ሁሉ ነገር በመጠን ይሆናል። ሌላው ያለ መጠን የሚበላ ያለ መጠን የሚናገር ያለ መጠን የሚለብስ ያለ መጠን የሚያገባ ያለ መጠን የሚመቸው ያ ውጭ ነው፣ ከእግዚአብሔር ረድኤት ውጭ ነው። የእግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው ማለቱ ነው። ሶስተኛ ትርጓሜ አላችሁ? እግዚአብሔር ከሁላችን ጋር ይሁን። መቅደሱን ለካው ማለት መቅደስ እናታችን ድንግል ማርያም ናት። መቅደሱን ለካው የተባለች እሷ ነው። ምን ማለት ነው? ድንግል ማርያም የተለካ ይታወቃል አይደል እንዴ? የተለካ ይታወቃል። ይሄ መጠኑ ይሄ ነው ማለት ነው። ታዲያ ምን ማለት ነው? ድንግል ማርያም ያለ ወንድ ዘር እንደምትጸንስ እወቃት። የእሷን መቅደስነት እወቀው። የድንግል ማርያምን መቅደስነት እወቀው። ምን ማለት ነው? ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህናት ነው። የሐዲስ ኪዳን ሊቀ ካህናት ከሆነ ሊቀ ካህናቱ ያገለገለባት መቅደስ ማናት? ድንግል ማርያም ናት። ክርስቶስ ሊቀ ካህናታችን ነው ይላል። አሁን ከኦርቶዶክስ አፈንግጦ የወጣው ሊቀ ካህናታችን ነው። በጣም ጥሩ። ሊቀ ካህናቱ አንድ ጊዜ ብቻ የገባባት መቅደስ ግን ድንግል ማርያም ናት። ወደ መቅደሱ የሚሄድ ሰው ሊቀ ካህናቱን አግኝቶ ከሊቀ ካህናቱ ተባርኮ እንደሚመለስ ወደ እመቤታችን የሄደ ሊቀ ካህናት ኢየሱስ ክርስቶስን ያገኘዋል። ኦ መቅደስ እንተባቲ ተክህነ እግዚአብሔር ይላል። ኤራቅሊስ የተባለ ሊቅ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ አንክሮ ይገባል። ማን ብቻ ላገለገለባት? እግዚአብሔር ብቻ ያገለገለባት መቅደስ። እግዚአብሔር ገብቶ ወደ እሷ ሊቀ ካህናት ይሆን ምንድን? ሊቀ ካህናት ሲያገለግል ልብሰ ተክህኖ ይለብሳል፣ ኤፉደ ቅኔውን ይይዛል፣ ካባ ላንቃ ይደርባል። ክርስቶስ ሊቀ ካህናት ነው። በዚህ ዓለም ካባ ላንቃ ያልደረበ ምንድን ለምን ይመስላችኋል? የእሱ ልብሰ ተክህኖ ከድንግል ማርያም የለበሰው ሥጋ ስለሆነ ነው። ስለዚህ እመቤታችን የሊቀ ካህናቱ ልብሱ የሊቀ ካህናቱ መቅደሱ ናት። ከመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው በሱ ነው። ሰብአ ሰገል በመጡ ጊዜ ወደ ቤተልሔም በመጡ ጊዜ ምንድን ነው የሚለው? ከእናቱ ጋር አገኙት ነው የሚለው። እስኪ በሉ ሁላችሁ ከማን ጋር አገኙት? አንትሙኒ ተሐውሩ ግድመ ግድመ ነው የሚለው። ዋነይ አሐውር ግድመ ግድመ፣ እናንተም ወዲያ ወዲያውን ትሄዳላችሁ እኔም ወዲያ ወዲያውን እሄዳለሁ አለ እግዚአብሔር ይላል ነቢዩ። እናንተም ወዲያ ወዲያውን። ክርስቶስ ያለ ከእናንቱ ጋር። አንተ ዳርዳሩን ብትዞር አታገኘውም። ያለ ከሱ ነው። ሰብአ ሰገል ያገኙት ከእናቱ ጋር፣ መላእክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት፣ ሲመጣ እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነቱ። ይህንን ነው ማወቅ የሚገባል። ይህንን እወቅ። ውጩን አትለካው ማለት ነው። ሌሎች ሴቶች ግን እንደ እመቤታችን ናቸው አትበል ማለት ነው። ውጩን አትለካው ማለት ሌሎች ሴቶች ውጭ ማለት ከዚህኛው ውጭ የሆነ ማለት ነው። ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል። ወዴት ታስተካክላታለህ? እንደሷ ናታቸው አትበል። ያለ ዘር የወለደችውን በዘር ከሚወልዱት ጋር፣ ኃጢአት የሌለባትን ኃጢአት ካለባቸው ጋር እይት ካልወን ለአንስት ያው ህዛ ሐሊበ ተመልከቱ ዘይንበለ ተራክቦቶን ምስለ እደው። ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም። ድንግል ማርያም ግን ተመልከቱ
አምላክን በድንግልና ጡት አጥበታ አሳደገችው። ተመልከቱ፣ ቃሉ ጋር ናችሁ። ዘይሴሲ ለኩሉ ዘስጋ በብዝሃ ሂሩቱ አሃዘ አጥባተኪ ወጠበው ሀሊበ። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሀሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ከዛስ ተመልከቱ፣ ዘይሴሲ ተመልከቱ፣ ለኩሉ ዘስጋ በብዝሃ ሂሩቱ፣ አራቱን ባህሪያት ለአራቱ ባህሪያት የሚመግብ፣ ለነፋስ ጠባያችን ነፋስ የሰጠ፣ ለውሃ ጠባያችን ውሃ ያፈለቀ፣ ለእሳት ባህሪያችን ፀሐይ ያወጣ፣ ለአፈር ባህሪያችን እህል ያበቀለ እሱ አሐዘ አጥባተኪ ወጠበው ሀሊበ፣ ሀሊበ ድንግልናሽን ጠብቶ አደገ። ዘይሴሲ ለኩሉ ዘስጋ በብዝሃ ሂሩቱ፣ ፍጥረትን ሁሉ ለምእመናን ስጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚች ድንግል የሚሰጠውን ክብር ሌላ አትስጥ። እሷ እንደ ማንኛውም ሴታት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባሕርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እምአንስት ከሴቶች ተለይተች ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በሥላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለህ? እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ። ይኸውላችሁ መልአኩ እኮ ነው ሉቃስ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባሕርይ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት፣ መምህራን የትምህርት ባለሟልነት፣ ነቢያት መላእክት የቅዳሴ የማይሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አላት። ይችን ከሌላው ጋር አትጨምር። ልዩ ድንቅ አድርገህ አመስግናት፣ ልዩ አድርገህ ውደዳት ማለቱ ነው። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን። መቅደሱን ለካው በሉ እስቲ፣ ውጩን ግን አትለካው። እመቤታችንና ሌላውን ምን አትበል ነው? አታስተካክል። እግዚአብሔር ይስጥልን። ሌላ ደግሞ መቅደሱን ለካው በሉ እስቲ። ምን አላችሁ? ውጩን ግን አትለካው በሉ እስቲ። መቅደሱን ለካው ማለት እወቀው ማለት ክርስቶስ በአምላክነቱ ይታመማል አትበል። እስኪ በሉ በምኑ ይታመማል አትበል? በአምላክነቱ ይታመማል አትበል። እንደማይታመም እወቅ፣ ልኩን እወቅ ማለት አምላክ የአምላክ መጠኑ ከሕማም ውጭ መሆን ነው። ለሱ መጠን የለውም። ለሱ ሊነገርለት የሚገባው ይህ ነው እና መቅደሱን ለካው ማለት አምላክ በአምላክነቱ እንደማይታመም እወቅ። ምሳሌ ሰው ሆኖ የለ እንዴት አይታመምም? እሺ ፀሐይ በዛፍ ላይ ወጥታ ዛፉን በመታ ነው ጊዜ ፀሐዩን እንደማንመታው ፀሐዩን እንደማያመው ተመልከቱ። እሳት በብረት ላይ ሆኖ ብረቱን በመዶሻ ስንመታው እሳቱን እንደማያመው ስጋን በዱላ በገረፉት ጊዜ ነፍስን እንደማይመቷት የኔን አሁን የአባ ገብረ ኪዳን ቀኝ እጁን ግራ እግሩን ቢቆርጡት ነፍሴን መቁረጥ አይቻልም። እንደማይታመም ፀሐይ በቆሻሻ ኩሬ ላይ ብታበራ ቆሻሻው እንደማያቆሽሻት አምላክ ሰው ሆኖ ስለመጣ ታመም አይባልም። ንጉሥ ከድሃ በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሡ ድሃ ሆነ እንደማይባለው ባለጸጋው አምላክ የእኛን የድሆችን ሥጋ ለብሶ ስለመጣ ወደ ድሃነት ተለወጠ አይባልም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ሊቁ ይህን ነው። እንዴት እንደ ምስኪን ከድሃ ቤት አደረ ይላል። ሰንበት ተማሪ ሲጸልይ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ ይላል። እንዴት ከድሃ ቤት አደረ ይልና እንደ ምስኪን ከሰማያት ወርዶ ይላል።
ምስኪን ከሰማይ ይወርዳል እንዴ? ወደዚህ ነው ንባብ ለይቶ ነው ማንበብሽ። ንባብ ለይ እንደ ምስኪን ከሰማያት ወርዱ አይባልም። ምስኪን ከሰማይ አይወርድም። ምስጢሩ ምንድነው? እንዴት ከድሃ ቤት አደረ? እንደ ምስኪን ወደዚህ ነው ንባቡ። ከዚያ በኋላ ተመልከቱ ምንድነው? ከሰማያት ወርዶ ለብቻው ወደዚያ ንባቡ ማለት ነው። ለይቱ ካላነበቡት ችግር ነው ይባላል አይደል? ከቃሉ ጋር ናችሁ? አያችሁ፣ በንባብ መለየት የትርጉም ለውጥ ይመጣል ማለት ነው። አነባበው ወዲና ወዲህ ሲሆን ማለት ነው። ስለዚህ ይህንን ለይታችሁ አውቁ። በእኛም ቢሆን ይሄን ወደዚህ ነው ይሄን ወደዚያ ነው ይላሉ አባቶች። ስናነብ ያኛውን ወደዚያ ውሰደው ይላሉ፣ ወዲኛው አምጣው ለየው ይላሉ። ለይቶ መተርጎም የሚገባው ለይቶ ማንበብ ሲቻል ነው። ስለዚህ አባቶቻችን ምስጢርን ትርጓሜን ንባብ ይቀድመዋል ይላሉ። ምስጢርን ትርጓሜ በሉ፣ ትርጓሜን ምን ይቀድመዋል? ንባብ ላለው ይጨመርለታል። ንባብ ላለው ትርጓሜ ይጨምሩለታል። ትርጓሜ ላለው ምስጢር ይጨምሩለታል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለይቶ ማንበብ ያልኳቸው ነው። እሺ፣ በመለኮቱ አይታመምም በሉ እስቲ። በእሺ፣ ውጩን ግን አትለካው ማለት በስጋው አይታመምም አትበል ማለት ነው። እስኪ በሉ ደግሞ በስጋው አይታመምም አትበል። ውጩን አትለካው ማለት ይሄ ነው። ስጋው አይታመምም አትበል። የክርስቶስ ስጋው አይታመምም አይባልም። በስጋው ክርስቶስ ስጋውና አምላክነቱ ማለትና በስጋውና በአምላክነቱ ማለት ልዩነት አለው። በስጋው ማለት ምን ማለት ነው? አንድ ነው። በአምላክነቱ ማለት አንድ። ስጋው ሲባል ግን ይለያል። ስለዚህ በስጋው ይታመማል፣ በአምላክነቱ አይታመምም። እንዲህ ስለሆነ ደግሞ ሁለት አምላክ ነው አትበል። ምክንያቱም አንተ ነፍስ አለ፣ ስጋ አለ። ሁለት ሰው መጣ አትባልም፣ አንድ ሰው መጣ ነው የሚባለው። ስጋህን እንገርፈዋለን፣ ነፍስህን አንገርፋትም። ስለዚህ ምን ይባላል? እገሌን ገረፍ ነው ይባላል። ክርስቶስ በሰውነቱ ታሟል፣ በአምላክነቱ አልታመመም። ስለዚህ ምን ይባላል? ነገር ግን እውነተኛ አንድ አምላክ ይባላል። ግን አምላክ ሞተ፣ አምላክ ታመመ ስንል አምላክ በአምላክነቱ ሞተ ማለት ግን አይደለም። በሰውነቱ ሞተ ነው የሚባለው ማለት ነው። ወትስጉቱሂ ምስጢር ዘይትረከብ ወዘኢይትነገር ይላል። ተመልከቱ። ሰው መሆኑ የማይመረመር የማይነገር ረቂቅ ምስጢር ነው። ሰው መሆኑ አምላክ ሰው የመሆኑ ነገር የማይመረመር ረቂቅ ምስጢር ነው። ከቃሉ ጋር ናችሁ? ረቂቅ ምስጢር ነው። ተመልከቱ። ትስጉት እሙን ወአኮ ምትሃት ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 36 ላይ ነው። እውነተኛ ሰው ሆነ እንጂ መስሎ በመታየት አይደለም። አንዳንድ ወንድሞቻችን ከክርስትና እምነት ውጭ ያሉት ምን ይላሉ? ኢየሱስ አልተሰቀለም መስሎ ታይቷቸው ነው ይላሉ። መስሎ ታይቶ ነው። ኢየሱስ አምላክ ነው። አምላክ ደግሞ አይሸነግልም። አምላክ አያስመስልም። አስመሳይ አይደለም። በእውነት ተሰቅሏል፣ በእውነት ሙቷል። ግን የሞተው ደግሞ አምላክነቱ ሞተ፣ ጌትነቱ ሞተ፣ መንግስቱ ተሻረ፣ ባህሪው ጠፋ ማለት ግን አይደለም። በስጋው ሞተ። ሰው ስጋውን እየደበደብ ነው፣ በስጋ እየደበደብ ነው። ነፍሱን እንደማንደበድባት ሁሉ ሰው በስጋው ሲሞት ነፍሱ እንደማትሞተው ሁሉ ክርስቶስ በሰውነቱ ሲሞት በአምላክነቱ አልሞተም። ይህም ማለት ሁለት ሰው ማለት አይደለም። ይህንን ለይተ በተዋሂዶ ከበረ ብለ ተናገር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ አይን ያላችሁ እጃችሁን አውጡ። አይን ያላችሁ እሺ፣ እግዚአብሔር ይስጥልኝ። አይናችሁ የነፍሳችሁ ነው የስጋችሁ ነው? አይኔ ነው የምትሉ የስጋ አይን ነው የምትሉ? በሉ ንገሩኝ። ቁጭ አቤት። ስለዚህ የስጋችሁ አይን ካልሆነ ጥያቄ ልንገራችሁ። ነፍሳችሁ እንግዲህ የስጋ አይኔ ነው ይሄ ብላችኋል፣ የነፍሴ አይደለም ብላችኋል። ራሳችሁ ነው ያላችሁ። ይሄ የስጋችሁ አይን ነው የነፍሳችሁ አይን ካልሆነ፣ ለምሳሌ ጌታ እንዲህ ብሏል፣ ሴትን አይቶ የተመኘ አመነዘረ ይፈረድበታል ይላል። አይቶ የተመኘ። አሁን በነፍሳችሁ አይን ነው በዚህኛው አይን ነው የምታየው ሴት? ንገሩኝ እንጂ በየትኛው አይን ነው የምታየው? በዚህኛው አይን የምታየው ከሆነ ታዲያ ነፍስ ለምን ይፈረድባታል? እግዚአብሔር በነፍስ ያለ አግባብ ፈርዶባታል ማለት ነው።
ምክንያቱም ነፍስ አላየችም። አይኑ የአንድ አይን ነው አትሉም እንዴ? የአንድ የሰው አይን ነው። የነፍስ አይን የሥጋ አይን አይደለም። ይሄ የአንድ የገብረ ሥላሴ አይን የወለተ ማርያም አይን ነው የሚባለው እንጂ ይሄኛው የሥጋ አይን ይሄኛው የነፍስ የሚባል የለም። ሁሉም የአንድ ሰው አይን። እስቲ የአንድ ሰው አይን በሉ ንገሩኝ እንጂ። አዎ። ስለዚህ ተመልከቱ። አሁን በእናንተና አሁን እጄ ሰረቀ። የኔ እጅ ቢሰርቅ ነፍሴን የሰረቀ ሥጋዬ ነው። ነፍሴ እንዳትሉ አሁን ዳቦ ቢሆን የሰረኩት አድርገውና ነፍሴ እንዳትሉ ነፍሴ ዳቦ አያስፈልጋትም። አትበላም ኋላ መሞተች በኋላ። ታዲያ ማን የሰረቀ? ሥጋ ነው አይደል? ሥጋ ከሆነ እግዚአብሔር ለምን ሰርቃል ብሎ ይፈርድብኛል? ይህም ደግሞ አንድ ጥያቄ ነው እኮ። አንድ አካል ነው አትሉም እናንተ ሰዎች? አንድ አካል በሉ እንጂ። ምን አላችሁኝ? አንድ አካል ነው ማለት ነው። ለምን መሰላችሁ? አሁን አንድ ጥሩ ወጥ ሰርተን ሽታው ሲሸተን ደስ ይለናል። ይሄ ሥጋን የሚያሸተው ነፍስ ነው። ነፍስ ነው ካላችሁ በዚሁ አፍንጫ ነው የምታሸቱት አይደል? ሥጋ ነው ካላችሁ ደግሞ ሰውየው ከሞተ በኋላ እስቲ ጥሩ ወጥ ስሩና ይሸተው እንደሆነ ማን ነው ታዲያ የሚያሸተው? እስኪ ንገሩ። አንድ ሰው በሉ እንጂ። ስለዚህ ምን ይላል እዚህ ላይ? ተጎልቶ የተቀመጠው የሥጋ አፍንጫ ነው። ሽታውን ግን የምታጣጥመው ማናት? ነፍስ ናት። ስለዚህ ይፈረድባታል ማለት ነው። ይፈረድባታል። አሁን እኔ ገንዘብ ብሰጥ፣ ለአንድ ድሃ ገንዘብ ብሰጥ ነፍስ ነው ሥጋ ነው የሰጠ? ልስጥ የምትል ማንም የምታስብ ማናት? ነፍስ ናት። የሚሰጥ ማን ነው? ስለዚህ አሁን ሥጋ ነው የሰጠ? ነፍስ ነው የሰጠ? አንድ ሰው በሉ እንጂ። አንድ ሰው ነው የሰጠ። ተመልከቱ። ግን ተመልከቱ፣ ይሄ ነው ግን ሁሉንም በአንድ ግብር፣ በአንድ ባሕሪ፣ በአንድ ፈቃድ መስራት ነው። ክርስቶስ በሥጋው ታመመ፣ በአምላክነቱ አልታመመም። ግን ስንት ነው እስኪ ንገሩኝ? አንድ ባሕሪ በሉ እንጂ። ምን አላችሁኝ? እሺ፣ እዚህ አሁን ከቅዱስ ጊዮርጊስ ደብር ነው ያለን። አይኑ ተመልከቱ፣ መከራ ረከባ ነፍሳቲሆሙ ለሰማዕት ይላል ቅዱስ ቄርሎስ። ሰማዕታት መከራ የተቀበሉት በምናቸው ነው ይላል። አሁን ቅዱስ ጊዮርጊስን በመንኮራኩር ሲፈጩት ነፍሱ ትፈጫለች አትፈጭም? በሉ ንገሩኝ እንጂ። አክሊል ሲቀዳጅ አክሊሉ ለነፍሱ ይደርሳታል አይደርሳትም? ለምን ዝም ብላችሁ አንድ አካል ትላላችሁ? ለምን? አይውላችሁ ህመሙ የሚሰማት ማን ናት? ነፍስ ናት። አሁን የሞተን ሰው እጁ እግሩ ቢቆራረጥ ያማል አያመውም? ስለዚህ የህመም ስሜት የማን ነው? መታመም ሳይ ማን ነው ደግሞ? የሥጋ ነው። ነገር ግን ስንት ሰው ነው? አንድ ሰው ነው ማለት ነው። መፍራት የማን ነው? የነፍስ ነው የሥጋ? ለምሳሌ አንድ ቀን እንገራችሁ። አሁን አንድ ሰው መጥቶ አያድርገውና በጆሮአችሁ ጥይት ቢተኩስ፣ እዚህ አካባቢ እንዲሁም ጥይት ተለምዷል መሰል እንዳይተኮስ ደግሞ። ስለዚህ አንድ ሰው በጆሮአችሁ ቢተኩስ የምትፈራ ነፍሳችሁ ነው ሥጋችሁ? ሰው ከሞተ በኋላ እዚህ ቢተኮስበት ይሰማል? ስለዚህ ግን ሰውየው ስንት ሰው ነው? አንድ ሰው ነው። ስለዚህ ሰማዕታት በሥጋቸው መከራ ተቀብለው ህመሙ ግን ለማን ይቆጠራል? ለነፍስ ይቆጠራል። ክርስቶስም በሥጋው ታሞ ህመሙ ለምን ተቆጠረለት? ለአምላክነቱ ተቆጠረለት። ስለዚህ በሰው ተዋሂዶ ተመስሎ የክርስቶስ ምስጢር ይነገራል። ከቃሉ ጋር ናችሁ? ውጩን አትለካው ማለት ሥጋው አይታመምም አትበል። አዎ ታሟል፣ ተርቧል፣ ተጠምቷል፣ ተቸግሯል ይላል። በእውነቱ ማለት ነው። ዘይት እረየነ ይላል። ተመልከቱ። በሱታፊ ሕማማት በረሃብ ወበጽም ወበድካም ይላል። ተመልከቱ። በረሃብ በድካም በጽም በመጠማት በመቸገር በመታመም በመድከም እኛን ይመስላል። ባለመታመም ሕይወት በመስጠት ብርሃን በመሆን በመፍረድ ኃይል በመስጠት ከአባቱ ጋር አንድ ነው። ከቃሉ ጋር ናችሁ? ምኑ ናችሁ ነው? ተማሪዎች ወደ ወንበር እየሄዱ ነው። ትምህርቱን እኔም ልጠቅለው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንድ ማወቅ የሚገባው ሰው ይህንን ነው ማለት ነው።
እሱ ከእኛ ጋር በመታመሙ ከእኛ ጋር አንድ ነው፣ ባለመታመም ከአባቱ ጋር አንድ ነው። አንተ ሐማሚ በከመ ሪናከ ምስሌነ ወአንተ ኢሐማሚ በከመ ሪናከ ምስለ አብ። ከአባትህ ጋር አንድ እንደመሆንህ አትታመምም። ከአባትህ ጋር አንድ ከመሆንህ አትታመምም። ከእኛ ጋር አንድ እንደመሆንህ ትታመማለህ ነው። ከእኛ ጋር እንደኛ ሰው በመሆንህ ታማሚ ነህ። ከአባትህ ጋር አንድ አምላክ በመሆንህ የማትታመም ነህ ይላል። ይሄንን ነው ውጩን አትለካው ያለ። ከቃሉ ጋር ናችሁ? ሌላ ምስጢር መቅደሱን ለካው፣ ውስጡን ለካው። በሰማይታት የነፍስ መከራ እንደሌለባቸው እወቅ። በሰማይታት የነፍስ መከራ እንደሌለባቸው እወቅ። መቅደሱን ለካው ማለት በሰማይታት የነፍስ መከራ እንደሌለባቸው እወቅ። ውጩን ግን አትለካው ማለት በሥጋ ግን መከራ የለባቸውም አትበል። ክርስቶስ ለክርስቲያኖች መከራ አስቀርቶላቸዋል ሲባል እስራትን ያስቀረ፣ ስደትን ያስቀረ፣ መታመምን ያስቀረ፣ መራብን ያስቀረ፣ መሰቃየትን ያስቀረ እንዲመስለን ያደርጋል ሰይጣን። ለክርስቲያን መከራ የለበትም አትበል። ውጩን አትለካው ማለት ሥጋቸው በረፍት ይኑር አትበል። ክርስቲያን ለምን ይሰቃያል? ክርስቲያን ለምን ይታመማል? ክርስቲያን ለምን ይታሰራል? ክርስቲያን ለምን ይገፋል ብለህ በዚህ አታጉረምርም። መቅደሱን ተወው ማለት ሥጋማ ይታመማል። ለምን ክርስቶስን መስሎ መታመም አለበት? ለክርስቲያን መከራ የለበትም የምትል አትሆን። ውስጡን ለካው። አዎ የክርስቲያን ነፍሱ መከራ የለባትም። ውጩን አትለካው። ሥጋው ግን መከራ አይቀርለትም። ክርስቲያን ማለት ክርስቶሳዊ ከሆነ ክርስቶስ ተሰቅሎ በሰራት ቤተ ክርስቲያን እየኖረ ያለ መከራ አክሊል የሚቀበል ክርስቲያን አይኖርም። ስለዚህ መከራ አልባ ክርስትና የሚሰብኩልህን አትቀበል ሲል ውጩን አትለካዋል። አትጹም፣ አትጸልይ፣ አይብረድህ፣ ክርስቶስ ዋጋ ከፍሎልሃል፣ አንተ አትልፋ፣ አትድከም የሚሉን ሰዎች አትቀበል፣ ሥጋ ይረፍ የሚሉትን አትቀበል ለማለት ውጩን አትለካው አለ። ከቃሉ ጋር ናችሁ? ውስጡን መቅደሱን ለካው። ሌላ ትርጉም ደግሞ መቅደሱን ለካው ምን ማለት ነው? አሕዛብ ሃይማኖት የሌላቸው ሰዎች መንግሥተ ሰማያት እንደማይገቡ እወቅ ማለት ነው። መንግሥተ ሰማያት አንዳንድ ሰው አለ ብቻ ዋናው የትም ሆነ መልካም ስራ እንጂ በየትኛውም ሃይማኖት ብትኖር ችግር የለም ይላል አንዳንድ ሰው። ቆይ እንገራችሁ አላችሁ። በጣም አሁን አንድ ጥያቄ ልጠይቅ ነው። በእጄ ያስኩትን ነገር ገምቱ። ውስጥ ነው። አቤት ስልክ፣ እሺ፣ ወረቀት 2000፣ መጽሐፍ 3000፣ መስቀል 4000፣ እስክብሪቶ 5000። አቤት ምንድን አላችሁ? ስልክ፣ እሺ፣ መነጽር፣ እሺ፣ 7 ሆናል። ደግሞ ምን አላችሁ? ባዶ፣ እሺ፣ ሌላ መታወቂያ፣ እሺ፣ 8፣ እሺ፣ ባዶ 9፣ እሺ፣ ሌላ አቤት ብር፣ አይ መነኩሴ ብር በኪሱ አይዝም። እሺ፣ የመነኩሴ ገንዘብ ምዕመናን ናቸው። እሺ፣ ሌላ ላይተር፣ ኦሬ ስላሴ ያለ። እሺ፣ ተዋሳቅ አታብዙ። በጣም ጥሩ። እውነቱ ግን ስንት ነው? አቤት ንገሩኝ እንጂ። አዎ እውነቱ ይሄ ነው። ምንድን ሆነ? መስቀል ነው። ሰዎች ስለ አንድ ነገር ብዙ ነገር ይናገራሉ። እውነቱ ግን ስንት ይሆናል? አንድ ይሆናል። ሰዎች የተለያየ ሃይማኖት መስርተናል ይላሉ። ስንት ትክክለኛ ሃይማኖት ይኖራል? አንድ ነው የሚሆነው ማለት ነው። አንድ ሰውዬ ገብረ ስላሴ ይባላል ወይም ኃይለ ማርያምን ብለው እዚያ ማዶ አይተን አንዱ ወልደ ኪሮስ ነው ይላል፣ አንዱ ደግሞ ገብረ ሚካኤል ነው ይላል፣ አንዱ ደግሞ ወልደ አረጋዊ ነው ይላል፣ አንዱ ወልደ ተክለ ሃይማኖት ይላል። እውነቱ ግን ስንት ነው? አዎ የሚያድን ሃይማኖት አንድ ነው። ሁሉም ይድናል፣ ዋናው ብቻ የትም መልካም ስራ የሚል እንዳትታለሉ። ይህን ነው የማያምን ሰው መንግሥተ ሰማያት የሚገባ
አይምሰልህ ማለት ነው። ሁሉም ይድናል። እግዚአብሔር እንደው አይጨክንም። መሪ ይጨክናል። እግዚአብሔር አይጨክንም። ይህን ሰው ሁሉ ፈጥሮ እንደው እሳት ሊማግደው ይላል አንዳንድ ሰው። ያሽረው እንጂ እግዚአብሔር ፈራጅ ነው እኮ፣ እውነተኛ ዳኛ ነው። እንደዚያ ከሆነ ልብ ብላችሁ ስሙ። ምን ማለት ነው? እንደዚያ ከሆነ ወንጀለኛ ሰዎች በምድር ሊፈረድባቸው አይገባማ። የሰማይ ወንጀል የሰሩ ሰዎች በሰማይ የማይፈረድባቸው ከሆነ የምድር ወንጀል የሚሰሩ ስለሚታሰረ ነው። እግዚአብሔር በምድር ፍትህ እንዳስጠበቀ በሰማይ ፍትህ ይጠብቃል። የእግዚአብሔር ቸርነቱ ፍርዱን አይቃወምም፣ ፍርዱ ቸርነቱን አይቃወምም። እግዚአብሔር እንዲህ ያለ ነው። ስለዚህ የአሕዛብ መንግሥተ ሰማያት የሚገቡ መስሎ ከእነሱ ጋር አላችሁን። ውጩን ግን ተወው ማለት ገሃነም ግን ይገባሉ ማለት ነው። ውጩን ግን ተወው ማለት ገሃነም ግን ይገባሉ። ገሃነም አይቀርም፣ እዚያ ይገባሉ ማለት ነው። ከቃሉ ጋር ናችሁ? አዎ። እንደገና ደግሞ መቅደሱን ለካው። ምኩራቡ ምን ይበል ነው? ምኩራቡ ማነው? ይቅርታ፣ መቅደሱ ተባርኮ ቤተክርስቲያኑ ተባርኮ ይሰራል። ውጩን ተወው ማለት ተባርኮ ያልተሰራ ግን በረት ነው። ሊቀ ጳጳስ ያልባረከው ቤተክርስቲያን አይደለም። የእግዚአብሔር መሠዊያ አይሆንም። ተባርኮ የተጀመረው ነው። በልዩ ሁኔታ የአምልኮ ስርዓት በቤተክርስቲያን የሚፈጸምበት ምክንያት ከዚህ የተነሳ ነው። ስለዚህ እግዚአብሔር ምን አለ? መቅደሱን ለካው። አንድ ደግሞ መቅደሱን ለካው ማለት የመቅደስ ስርዓት ይኖረው፣ የቅኔ ማኅሌት ስርዓት ይኖረው፣ የቅድስት ስርዓት ይኖረው። የተለካ ስርዓት አለው። መጠኑ ከዚህ አያልፍም። ልኩስ ከዚህ ነው። ለሁሉም ነገር ስርዓት ይኖረው። ቤተክርስቲያን በስርዓት የምትኖራል። በስርዓት ትወልደናለች፣ በስርዓት ታሳድገናለች፣ በስርዓት ትቀብረናለች፣ በስርዓት ታስነሳናለች። በስርዓት ስትወልደን በተክሊል ከተጋቡ ሰዎች ትወልደናለች። በ40 ቀን በ80 ቀን ከሥላሴ ልንወለድ ታደርጋለች። ስርዓተ ቤተክርስቲያን የአምላክን ሥጋ የአምላክን ደም የሙሽራዋን ሥጋ እያበላች የምታሳድግ እናት እንዴት ያለች ናት ይላል። የክርስቶስን ሥጋ በልታ ታሳድጋለች። በስርዓት ስትቀብረን በፍትሐት እንድንቀበር ታደርጋለች። በስርዓት እንነሳለን። ጻድቅ በቀኙ ኃጥእ በግራው። ማንም የማንም ሥጋ ይዞ አይነሳም። ሁሉም ስራውን ይዞ ይነሳል። ስለዚህ ስርዓት ይኖራችሁ። ለዚህ ነው ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሲናገር ገሥጽዎሙ ለእለ ይሐውሩ እንበለ ሥርዓት፣ ያለ ስርዓት የሚኖሩትን ገሥጿቸው ብሎ የተናገረው። ያለ ስርዓት የሚኖሩትን ለቤተ ክርስቲያን ስርዓት አያስፈልጋትም የሚሉትን ውቀሷቸው ያለ። ስለዚህ ኦርቶዶክሳዊ ቤተ ክርስቲያን የጋብቻ ስርዓት አላት፣ የሞት ስርዓት አላት፣ ስንሞት ስርዓት አላት፣ የልደት ስርዓት አላት፣ የምንኩስና ስርዓት አላት፣ የክህነት ስርዓት አላት። ኦርቶዶክሳዊ ቤተ ክርስቲያን ሁሉ ነገሯ የተለካ ነው እና ዓይንን ጆሮን አትለው፣ ጆሮን ዓይንን አትለው፣ እግርን እጅን አትለው፣ እጅን እግርን አትለው፣ እግርን ራስን አትለው፣ ራስን እግርን አትለው። ሁሉም በልኩ እንዲኖር ትነግረዋለች። ሴቱን ተመለተሽ ካህኑኝ አትልም። ሴቶች ለምንድን ነው ካህን የማይሆኑት ካላችሁ፣ ወንዶች ለምንድን ነው የማይወዱት? መልሱ። ሴት ለምን የማይወዱት? አሁን እኛም እንግዲህ የመብት ጥያቄ ሊሆን ይጠይቅ እንደ እግዚአብሔር ሰላማዊ ሰው እንዴት እኛ እንደ ሴቶች አንጸንስም ማለት አለበት። ይሄ ሰው እንጂ ልውል እኮ ነው። እግዚአብሔር የሚገባንን ያውቃል። እግዚአብሔር ዓይን እንዳይሰማ ስላደረገው ዓይንን ጨቁኖታል። ንገሩኝ እስኪ። ጆሮስ ደግሞ ስለማያይ ጆሮ ተጨቁኗል አይደለም። ሁሉም የሚያምርበትን ሰጥቶታል እግዚአብሔር። ልክ አለው ለሁሉ ማለት። ስለዚህ ስርዓትን መጠበቅ ይገባናል። ስርዓተ ጸሎት አለ፣ ስርዓተ ጾም አለ፣ ስርዓተ ያለባበስ ስርዓት አለ፣ የፀጉር አቆራረጥ ስርዓት አለ። እስኪ እንዲያው የምላችሁን ነገር የምትሰሙ ከሆነ እጃችሁን አውጡ። የምላችሁን ነገር ልትሰሙ። በጣም ጥሩ። እግዚአብሔር ይስማችሁ። ከዛሬ ጀምሮ ምን ታከብራላችሁ? ስርዓተ ቤተክርስቲያን። ስርዓተ ቤተክርስቲያን በሉ። ከዛሬ ጀምሮ እዚች የመጣ ሰው ፀጉሩን ኖርማል ይቆረጣል። እውነት ነው አሰብ ነው? እሺ ንገሩ። እሺ ወንድሞቻችን ልጃችሁን አውጡ። እሺ ካላችሁ እመቤታችን ትስጣችሁ። ይህን ስርዓት አስተካክሉ። በቃ ተውት። ኦርቶዶክሳዊ እንሁንና እግዚአብሔርን እንርዳለን በለው። ሳኖር እርዳን ነው በሚሰማና አለባበሳችሁን ማስተካክሉ።
ከዛሬ ጀምሮ በሜዳ ላትጋቡ ደግሞ እጃችሁን አውጡ። በሜዳው ላትጋቡ በሜዳ ላትጋቡ። እግዚአብሔር ያክብራችሁ። እሺ፣ ወደ ግራ ሴቶች ከቁርጭምጭምጣችሁ በላይ ገልጣችሁ ላትሄዱ እጃችሁን አውጡ። ደረታችሁን ላትገልጡ። እሺ ላላችሁ እመቤታችን ትስጥልን። ሁሉን ነገር በስርዓት ሌላ ስርዓት ዘፈን ሞባይላችሁ ውስጥ ከዛሬ ጀምሮ ላትጭኑ እጃችሁን አውጡ። እግዚአብሔር ያክብራችሁ። በጣም በእግዚአብሔር በእውነት መድኃኒዓለም በሚያውቀው በጣም ወዳችኋል። እውነት ነው። ይህንን ካደረጋችሁ እኔ ብጠላችሁ ተውት፣ እግዚአብሔር ይወዳችኋል። ስርዓት ይኖራችሁ። ጾሙንም በስርዓት ጾሙ። ከዛሬ ጀምሮ ደግሞ መዝሙረ ዳዊትና ውዳሴ ማርያም እንጸልያለን ብላችሁ ደግሞ አውጡልኛል። መዝሙረ ዳዊትና ውዳሴ ማርያም እግዚአብሔር ይስጣችሁ። እሺ፣ ከዛሬ ጀምሮ ሁላችሁ ንስሐ አባት ሊኖራችሁ ደግሞ እጃችሁን አውጡ። እግዚአብሔር ይስጣችሁ። እስቲ ለሁሉም ልክ አለው በሉ። በልካችን እንድንኖር እግዚአብሔር ይርዳል። ሁሉም ልክ ኑረን፣ ሌላው ሁሉም ልክ አለ። ብድግ ብሎ ጳጳሳትን መተቸት፣ ሊቃነ ጳጳሳትን መሳደብ፣ ፓትርያርክን መሳደብ፣ ካህናትን መሳደብ፣ መነኮሳትን መሳደብ፣ ዲያቆናትን መሳደብ ትተዋላችሁ አትተው? ማንንም ሰው በዘሩ መስደብ ትተዋላችሁ አትተው? በስርዓት ኖሮን በስራ እንድንሞት እግዚአብሔር ይርዳል። የተወሰኑ ነጥቦችን ልጨርስና ልንገራችሁና ልጨርስ። መቅደሱን ለካው እስቲ ይሄ። ስለዚህ ተመልከቱ፣ በቅኔ ማኅሌት የሚደረገው በየት አይደረግም? በቅድስት አይደረግም። በቅድስት የሚደረገው በመቅደስ አይደረግም። ቅኔ ማኅሌት ላይ ያለ መቅደስ ውስጥ የማይገባ ሰው አለ። ቅድስት ለምሳሌ የቆራቢዎች ነው። ቅድስቱ ሁለተኛው ክፍል የደናግላን የመነኮሳት መቆሚያ ነው ፊት ለፊት እና የቆራቢዎች ነው። ቅኔ ማኅሌቱ ደግሞ እዚህኛው በካህናት ክፍል ካህናት ማኅሌት ይቆማል፣ እግዚአብሔር እንዲያገለግሉበት መድረክ ነው። መቅደሱ ደግሞ ለካህናት ነው፣ ሁሉም እንደሚገባ። ስለዚህ መቅደሱን ለካው ማለት ዋጋ እንድከፍላቸው ማለት ነው። መቅደስ ውስጥ ያለውን አገልግሎት እባክህ ለካው። እዚሁ ስንለካ እንዴት ነው የሚገኘው? ስርዓተ መቅደሱ መጠበቁን፣ ቅዳሴው በስርዓት መቀደሱን፣ ስርዓተ መስዋዕቱ በስርዓት መካተቱን፣ ካህናት ያለ ተንኮል ቅዳሴ መግባታቸውን፣ በስርዓት መቀደሳቸውን፣ ካህናት በዘር አለመከፋፈላቸውን፣ በመቅደስ ተከባብረው መኖራቸውን፣ በፍቅር መቀደሳቸውን፣ በንጽህና መቀደሳቸውን፣ ተገብቷቸው መቀደሳቸውን፣ ተገብቷቸው መግባታቸውን፣ ሰዓት አክብረው መግባታቸውን ይለካል። ስለ ቀደስን ብቻ እንጸድቅ፣ ስለ አስቀደስን ብቻ ማለት እንለካለን። ቅኔ ማኅሌት ቅድስት ውስጥ ያሉት የሚቆርቡትን ሰዎች ለካቸው፣ መነኮሳትን የሚሉትን ለኳቸው። ማኅሌቱን ለካው። ኩራት የለበት እንደሆነ፣ ትዕቢት የለበት እንደሆነ፣ መከፋፈል የለበት እንደሆነ፣ መነቃቀፍ የለበት እንደሆነ፣ አጉር የሆነ ዳንኪራ የለበት እንደሆነ፣ ፉከራ የለበት እንደሆነ ማኅሌቱንም ለካው። ተለክተን እንድናልፍ እግዚአብሔር ይርዳል። በእውነት ነው፣ ሁሉንም ለካው። ሌላው ሳይ የሚሰግዱትን ሰዎች ለካቸው ማለት መቅደስ የተባለ ክርስቲያኖችን ለካቸው፣ መጥናቸው። ሁላችንም መለኪያ ያለን። አንዳንድ ጊዜ ሰይጣን ምን ሊለን ይችላል መሰላችሁ? ክርስቲያን ሳንሆን ክርስቲያን ሆነን እየኖርን እንዲመስለን ያደርጋል። በነገራችሁ ላይ ከመቅደሱ አንስቶ እስከዚህ ድረስ ያለው መላውን ክርስቲያን ሲወክል፣ ይሄ ደግሞ ይሄኛው ከቤተ ክርስቲያኑ አጥር ውስጥ ነው ያለ፣ ግን የቤተ ክርስቲያኑ ግድግዳ ግን አይደለም። ይሄ እዚህ ውስጥ ያለው ይሄኛው መሬቱ ማለት ነው። መሬቱ ከቤተ ክርስቲያኑ የተጠጋ ነው፣ ግን ደግሞ መቅደስም አይደለም፣ ቅኔ ማኅሌትም አይደለም፣ አደባባይ ነው። አደባባይ የተባሉት ደግሞ ምንድን ናቸው? እነዚህ ቤተ ክርስቲያን ውስጥ ተጠግተው የክርስትና ሕይወት የሌላቸው ክርስቲያኖች ናቸው። እነዚህ አደባባይ ነው። ከዚያ ውጭ ያለው ምንድን ነው? ያ አሕዛብ ናቸው። እነሱን አስለካቸው። ያ ማለት ምን ማለት ነው? እውነት ነው። ክርስቶስ የሚፈትነን እኛን ነው፣ የሚለካን እኛን ነው። መከራ እንዲመጣ የሚፈልግ እኛን ነው። እንዲህ እያለን
እነሱን የሰማይ ዋጋ ስለማይሰጣቸው በምድር እንዲመቻቸው ያደርጋል። እኛ ግን በሰማይ ዋጋችን ብዙ ስለሆነ ስንታሰርም ይፈቅዳል፣ ስንሰደድም ይፈቅዳል፣ ስንገፋም ይፈቅዳል። ሰይጣን ሲያሰቃየም ዝም ይላል። ለምን? ለካው እነሱን ተዋቸው፣ አሕዛብን እስከ መከር ተዋቸው፣ በመከራ አጭዳቸዋለሁ ብሏልና። ክርስቲያን የሚለካው ምንድን ነው? አንድ በሃይማኖት፣ ሁለት በእምነት የሰማችሁ፣ ሶስት በቀኖና ቤተ ክርስቲያን፣ አራተኛ በሕግ፣ አምስተኛ በንጽህና፣ ስድስተኛ በመከራ ይለካል። ክርስቲያን የሚለካበት ይሄ ነው። የወርቅ ዘንግ የተባለ ምንድን ነው? የእግዚአብሔር ቃል ነው። እግዚአብሔር የወርቅ ዘንግ ይባላል። ንጹሕ ነው፣ ነውር የለበትምና። የወርቅ ዘንግ የተባለ ክህነት ነው። የወርቅ ዘንግ የተባለ የሥላሴ ስልጣን ነው። በዚህ ይለካል ሰው። በምን ይለካዋል? በሃይማኖቱ። ሃይማኖቱ የሚገባ መሆኑን ቤተክርስቲያን ውስጥ የሚኖር ሰው ሥላሴ አንድም ሦስትም መሆናቸውን አምስቱን የእምነት ምሰሶዎች በሚገባ ማወቁንና ማመኑን አንድ ጊዜ ስሙኝ፣ በ10 ደቂቃ ልንገራችሁ። ይህንን አምስቱን የማለት ምስል አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ናቸው ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆን እንዴት ይቻላል ብሎ ልብ ሊመረምረው ስለማይቻል ምስጢረ ሥላሴ ይባላል። ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ሶስት ሰው እንደማይባል አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ውስጡ መላ፣ ምሉ ተወሰነ ብለው ለሰው ይነግሩታል። አምላክ ሰው፣ ሰው መሆን፣ ውስጡኑ መምላት፣ ምሉ መወሰን፣ ረቂቁ መግዘፍ፣ ግዙፉ መርቀቅ እንደምን ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ሥጋዌ ምስጢር ይባላል። ሰው ነፍስም ሥጋ ያለው ሲሆን ሁለት ሰው እንደማይባል። ሶስተኛ ውሃውን ቄሱ በባረከው ጊዜ ክርስቶስ ዮሐንስ ወንጌል ምዕራፍ 19 ላይ እንደተቀመጠው በዕለተ ዓርብ ከጎኑ ወደ አፈሰሰው ውሃ ተለውጦ በዚያ ውሃ እንለወጣለን። የምናየው ቄስ የሚባርከው የምናየው ውሃ እንዴት ተለውጦ የአምላክ ማየገው ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ጥምቀት ምስጢር ይባላል። ቁርባን ኅብስቱን ቄሱ ሲባርከው የአምላክ ሥጋ ይሆናል። ማቴዎስ 26 ላይ ክርስቶስ ኅብስቱን ሐሙስ ማታ ባርኮ ወደ ዓርብ ሥጋው እንደለወጠው፣ ወይኑን ቄሱ ሲባርከው በክርስቶስ ሥልጣን የክርስቶስ ደም ይሆናል። ክርስቶስ የሐሙስ ማታውን ወይን ባርኮ የዓርብ ደም እንዳደረገው መቼ ሐሙስ ማታ። ይህንን ምስጢር የምናየው ኅብስት እንዴት ወደ አምላክ ሥጋ ይለወጣል? የምናየው ወይን እንዴት ወደ አምላክ ደም ይለወጣል ብሎ ልብ ሊመረምረው አይቻልምና ምስጢረ ቁርባን ይባላል። ሰው ከፈረሰ ከበሰበሰ ነፍሱ ከሥጋው ከተለየች በኋላ አካል ነስቶ ነፍሱ ከሥጋው ተዋህዳ እንደገና ለፍርድ ይነሳል። ሰው ከፈረሰ ከበሰበሰ በኋላ ሰው ነፍሱ ከሥጋው ከተለየች በኋላ እንደገና እንዴት ይነሳል ብሎ ልብ ሊመረምር አይቻልምና ምስጢረ ትንሣኤ ሙታን። እንኳን ሰው ስንዴ እንኳን ተዘርታ እንደገና ትበቅላለች። ይሄም ትንሣኤ ነው። ይህንን ማመኑ በዚህ በሃይማኖት ይለካል። ይህንን ማመኑና መቀበሉ የክርስቶስን ሰሞን የሥላሴን አንድነት ሦስትነትና ይህን ምስጢር መቀበሉ ይለካል። በዚህ ላይ ጥርጥር የሌለበት መታመን፣ ለሃይማኖቱ ያለው ታማኝነት፣ በሃይማኖቱ ያለው ተወክሎ፣ በሃይማኖቱ ያለው መመስረት ይለካል፣ ይመዘናል። በዚህ ልክ ነው የምናልፈው ማለት ነው። በቀኖና ቤተክርስቲያን እንለካለን። ቤተክርስቲያን አኗኗር አለ። እንጀራ ስለተጋገረ አንዱን መሶብ እንጀራ አንድ ጊዜ ቢጎርሱት ታንቆ መሞት አለ። የአጎራረስ አመጋገቡ ተቆርጦ ይበላል። ስርዓተ ቤተክርስቲያን ማለት መጽሐፍ ቅዱስን የመመገብ ስልት ማለት ነው። የመመገብ ጥበብ ማለት ነው። ሌላ አይደለም። የመኖር ጥበብ ነው። ስለዚህ በቀኖና እንሰፈራለን፣ እንለካለን። የጸሎት ቀኖናችን የምንኩስና፣ የትዳሩ፣ የጾሙ፣ የጸሎቱ፣ የቅዳሴው ቀኖና ይለካል። ውሏችን ይለካል። አዳራችን ይለካል። ከዚያስ ደግሞ ከቤተ ክርስቲያን ጋር ያለን ሰባተኛው የነበረ ከቤተ ክርስቲያን ጋር ያለን ተዋሂዶ ይለካል። ማለዳ ለኪዳን መፍጠናችን፣ ከሰዓት ለቅዳሴ መምጣታችን፣ ከቤተ ክርስቲያን ጋር ያለን ተሳትፎ፣ ከቁርባን ጋር ያለን ግንኙነት፣ ቤተ ክርስቲያን ሳንገባ አለመዋላችን ይለካል። ሱታፌ ቤተ ክርስቲያን፣ ምስጢራተ ቤተ ክርስቲያንን መፈጸማችን፣ ምስጢረ ንስሐን፣ ምስጢረ ክህነትን ማክበራችን፣
ምስጢረ ቁርባንን እነዚህ ሁሉ ነገሮች መፈጸማችን ንስሐ መግባታችን ይለካል። ሰው ክርስቲያን የሚለካው ከቤተ ክርስቲያን ጋር ባለው ግንኙነት ነው። ስለ ሽቱ የተሰማ ሰው ሰምቶ መልካም ማዛ የሚኖረው የለም። ሽቱ የነካው እጅ ግን መልካም ማዛ ይኖረዋል። ቤተ ክርስቲያን ውስጥ የገባ ሰው ክርስቲያን ነው እንጂ ስለ ቤተ ክርስቲያን ውጭ ሆኖ የሚኖር ሰው ክርስቲያን አይደለም። ስለዚህ ከቤተ ክርስቲያን ተሳትፎ እግዚአብሔር አያርቀንም። መስሎባችኋል? ይገባኛል። መልእክቱ ይኸው ነው። ሌላውስ ከቤተ ክርስቲያን ጋር ያለ ሱታፌ ይለካል። ንጽህናችን ይለካል። አንድ ክርስቲያን ምልክቱ ይሄ ነው። እንዲህ ይላል መጽሐፍ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 3 ላይ ተመልከቱ። ዘተወከለ ተመልከቱ በርዕሱ ይላል በክርስቶስ የታመነ ሰው ክርስቶስን ተስፋ ያደረገ ሰው ያንጽሕ ርእሶ ከመውቱ ንጹሕ። ክርስቶስ ንጹሕ እንደሆነ ራሱን ያንጻል። የክርስቶስ የሆነ ምልክት የክርስቲያን ምልክቱ ንጹሕ ነው። ንጹሕ ማለት እስካሁን የምትሰሩት ሱስና ኃጢአት ካለ ማቆም፣ ለሰራችሁት ኑዛዜ ክፋቱን ማቆም። ስንነጻ ንጽህናችን ተለክቶ እናልፋለን። ልብሳቸውን ያጠቡ ሰዎች ወደ ከተማይቱ ይገባሉ ተብሎ ተጽፏል። ዮሐንስ ምዕራፍ 22 ላይ ልብስ የተባለ ስጋችን ነው። ስናነጻው እንገባለን። ይህንን ያደረገ ሰው በዚህ ምልክት ተመስሎ ወደ ክርስቶስ ይሄዳል። ሌላው መመዘኛችን ሕግ ነው። ክርስቲያን ነን ብለን ስለተጠራን አንድንም ሕግ የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እኔን የሚወደኝ ቢኖር ሕጌን ይጠብቅ ብሏል። ሰው ክርስቶስን መውደዱ የሚለካው ኢየሱስ 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 የሚል ስም በመጥራቱ ሳይሆን የኢየሱስ ክርስቶስን ሕግ በመጠበቁ ነው። ሕግ የክርስትና መለኪያ ነው። ሕግ የሃይማኖት መለኪያ ነው። በሕግ እንለካለን። በዚያ ተለክተን ካለፍን እንድናለን። መጨረሻ በመከራ እንለካለን። ክርስቲያን የመከራ ሕይወት የግድ ያስፈልጋል። የግድ የሚያስፈልገው የግድ ከእንቅልፉ ቀንሶ መጸለይ ያለበት፣ የግድ ከምግቡ ቀንሶ መራብ አለበት፣ የግድ ነቀፌታን መታገስ አለበት። መከራ ክርስቶስን መሳተፊያ መንገድ ነው። እርሱ እንደተናገረ ምን አለ? የማቴዎስ ወንጌል ምዕራፍ 16 ላይ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ። አቡጊስ ሊቀ ጳጳስ ዘሮሜ የመዝጊያ ጥቅሴ ነው። ምን አለ መሰላችሁ? ንሕነሰ ኦርቶዶክሳውያን ተጸዋዕነ ሀበ ሱታፌ ወልደ እግዚአብሔር። እኛ ክርስቶስን ይላል ክርስቶስን እንድንሳተፍ የሰው ልጆች ወደዚህ ሱታፌ ተጠርተናል። ዘኮነ መዋዲ ተመልከቱ። በተሰቅሎ ተሰቅሎ የሞተ ክርስቶስን እንሳተፈው ዘንድ መከራ እንቀበላለን። ክርስቶስን የምንከብረው ስለሱ በመራብ፣ ስለሱ በመበረድ፣ ስለሱ በመጠማት፣ ስለሱ ቁሞ በማደር፣ ስለሱ በመታገስ ነው እንጂ ስሙን የሚጠራ የእምነት ድርጅት ሁሉ ክርስቲያናዊ ነው ማለት አይደለም። ስለዚህ የምንለካው በምንድን ነው ካላችሁ በመከራ ነው። ቅዱስ ጳውሎስ እንዲህ አለ፣ እምከመ አርአይነ ሕማመ ምስሌሁ ወንኤርኒ ክብረ ምስሌሁ። በመከራ ከመሰልነው በክብር እንመስለዋለን ይላል። እሺ በሁላችሁ በክብር ምን እንለዋለን? እግዚአብሔር ይራበል አይራበል? አሁን እሱ በጾም ተጾሞ 40 ቀን እንደተራበ በጾም እንደመሰልነው ደግሞ ባለመራብ እንመስለዋለን። ስለዚህ እንድንጾመው ክርስቶስ እንደመምሰል ነው። ክርስቶስን ያስመሰለችንን ቤተክርስቲያን የሰጠን እግዚአብሔር የተመሰገነ ነው። ሁላችሁም ጨርሻለሁ ትምህርቴን። ራሳችሁን በመከራ በንጽህና በሥርዓተ ቤተክርስቲያን በሕግ በሱታፌ ቤተክርስቲያን በእምነት በሃይማኖት ራሳችሁን ደግሞ